እንድንተያይ የጌታ ፈቃድ ስለሆነ ስሙ የተባረከ ይሁን። ባለፈው ያየነው የእግዚአብሔር ልጅ የሚለው መጠሪያ የእግዚአብሔር ልጅ የተለያየ ትርጓሜዎች ሊኖሩት እንደሚችሉ ደረጃ በደረጃ ተመልክተናል። መጀመሪያ ልጅ ራሱ ማለት የተለያየ አውድ አለው። የብርሃን ልጅ ሲባል፣ የፉኝት ልጅ ሲባል፣ የኢየሩሳሌም ልጅ፣ የእስራኤል የጽዮን ልጅ ሲባል፣ የቁጣ ልጅ፣ የበትር ልጅ ሲባል ሁሉንም እያየን የተለያየ ትርጉም አለው ብለናል። ከዛ ደግሞ የእግዚአብሔር ልጅ ሲባል ለመላእክት እንደዋለ፣ ለአማኝ ሰዎች እንደዋለ ወይም ለአማኞች እንደዋለ፣ ለክርስቶስ ኢየሱስ፣ ለእስራኤል፣ ለሰለሞን በተለያየ አውድ ትርጉም እንዳለው አይተን እያንዳንዱ ምን ማለት እንደሆነ ካታጎሪውን አይተናል። ዛሬ የምናየው የእግዚአብሔር ልጅ ማለት እውነተኛ እስራኤል ማለት ነው የሚለውን ነው። እስራኤል የእግዚአብሔር ልጅ እንደተባለች እናያለን። ከዛ ያ እንዴት አድርጎ ክርስቶስ ኢየሱስ ጋር እንደመጣ እናያለን እና በሚቀጥሉት ትምህርቶቻችን ደግሞ የዳዊት ልጅ ማለት እንደሆነ እናያለን። አምላክ ማለት እንደሆነ እናይና ዴን ወደ አማኞች ሲመጣስ የትኛው ነው የመጣው እና ተመሳሳይነቱና ልዩነቱ ምን እንደሆነ እናያለን። ስለዚህ ዛሬ ርዕሳችን እስራኤል የእግዚአብሔር ልጅ መሆኗንና ኢየሱስ ክርስቶስ የእግዚአብሔር ልጅ ሲባል እውነተኛ እስራኤል ወይም the true Israel ማለት መሆኑን ነው የምንመለከተው። እስራኤል የእግዚአብሔር ልጅ መባሏ እግዚአብሔር ከእስራኤል ጋር የተለየ ግንኙነት እንዳለው እግዚአብሔር ከአሕዛብ መካከል እስራኤልን ለዓላማው ለይቶ እንዳነሳት የሚያሳየን ነው። እንዴት አባትና ልጅ የሚለውን ቤተሰባዊ ነገር እግዚአብሔር ከእስራኤል ጋር ተጠቀመ ብንል ይሄ ብቻ አይደለም። በሌላም ደግሞ በእስራኤልና በእግዚአብሔር መካከል ያለው ግንኙነት በባልና ሚስት መካከል ያለው ግንኙነትም ሆኖ በመጽሐፍ ቅዱስ ውስጥ ቀርቦ እናያለን። ከዚህ ከሰዋዊ ግንኙነት ሪፍሌክሽን ነው እግዚአብሔር ሐሳቡን ለመግለጥ የተጠቀመው። ለምሳሌ እግዚአብሔር ራሱን የእስራኤል ባል አድርጎ በብሉይ ኪዳን ይናገር እንደነበረ ኢሳይያስ 54 ቁጥር 5 ላይ፣ ኢሳይያስ 50 ቁጥር 1 ላይ፣ ኤርምያስ 2:2፣ ኤርምያስ 3:14፣ ሆሴ 2:7 እና 16፣ ሕዝቅኤል 16 ከ8 እስከ 14 ሁሉ እግዚአብሔር የእስራኤል ባል መሆኑን እስራኤል የእግዚአብሔር ሚስት መሆኗን ይናገራል። እንደገና ደግሞ አዲስ ኪዳንም ስንመጣ ያው ሐሳብ ይሄድና ቤተ ክርስቲያን የእግዚአብሔር ወልድ ሙሽራ ሆና ያው በብሉይ ኪዳን የነበረው ነገር ለእስራኤል የተሰጠው ለቤተ ክርስቲያን ተደርጎ እናያለን። ይሄንን ኤፌሶን ምዕራፍ 5 ከ25 እስከ 33፣ ዮሐንስ 3:29፣ ማቴዎስ 9:15፣ ሁለተኛ ቆሮንቶስ 11:2፣ ራእይ 19 ከ7 እስከ 9 እና 21 ከ9 እስከ 10 እንዲሁም 22:7 ላይ እናያለን። ስለዚህ ይሄ በእግዚአብሔር በሕዝቡ መካከል ያለው ግንኙነት በጣም ቅርብ በሆኑ በሰዋዊ ግንኙነቶች ይገለጣል። በባልና ሚስት መካከል ባለውም በአባትና በልጅ መካከል ባለው እስራኤልን እግዚአብሔር ከአሕዛብ መካከል መርጦ ሲወስዳትና ልጄ ሲላት የበኩር ልጄ ነው ያላት። እግዚአብሔር የትኛውንም ሕዝብ ለራሱ ለይቶ አልወሰደም ነበር። ለዚህ ነው የበኩር የሆነችው። ዘጸአት ምዕራፍ 4 ከቁጥር 22 እስከ 23፣ ዘጸአት ምዕራፍ 4 ከቁጥር 22 እስከ 23 ምን ይላል? እስራኤል የበኩር ልጄ ነው፣ ይገዛልኝ ዘንድ ልጄን ልቀቅ አልኩህ፣ አንተም ትለቀው ዘንድ እምቢ አልክ። እነሆ እኔ የበኩር ልጅህን እገድላለሁ። እግዚአብሔር ነው በሙሴ በኩል ለፈርዖን የሚናገረው። እስራኤል የበኩር ልጄ ናት፣ ካለቀቅ የበኩር ልጅህን እገድላለሁ አለ። ስላለቀቀም የግብፅን የበኩር ልጆች ሁሉ ገደለ ማለት ነው። ስለዚህ ምንድነው ያሳየን? የበኩር መሆኗ ልጅ መሆኗን ብቻ ሳይሆን ከሷ በፊት እግዚአብሔር ከእስራኤል በፊት አንድን ሕዝብ እንደ ሕዝብ አለመለየቱን ነው የሚያሳየን። በሆሴ ምዕራፍ 11 ቁጥር 1 ላይ ይህንኑ ሐሳብ ምን ይላል? እስራኤል ሕፃን በነበረ ጊዜ ወደድኩት፣ ልጄንም ከግብፅ ጠር ብሎ ሆሴ ምዕራፍ 11 እስራኤል ሕፃን እያለ ነው የወደድኩት፣ ከግብፅም ደግሞ የጠራሁት ልጄን ነው ብሎ ይናገራል። ስለዚህ ብሉይ ኪዳንን ስናነብ በአንድ በኩል እግዚአብሔር እስራኤል ልጁ እንደሆነች ሲናገር፣ በሌላ መልኩ ደግሞ ሕዝቡ እግዚአብሔር አባታቸው እንደሆነ ይናገሩ ነበረ። ካስታወሳችሁ ባለፈው 15 ቦታዎች ላይ በብሉይ ኪዳን የእግዚአብሔር አባትነት ተገልጧል ብለናል። የተወሰኑትን እናንብባቸው። ዘዳግም ምዕራፍ 14 ቁጥር 1 እና 2 እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ፣ ለአምላክህ ለእግዚአብሔር ቅዱስ ሕዝብ ነህና በምድርም ከሚኖሩ አሕዛብ ሁሉ ይልቅ
ለእርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተን መርጧልና። ስለዚህ ልጆች ናችሁ ብሎ ከየት እንደመጣ ይሄ ግንኙነት ሲናገር ከአሕዛብ መካከል ለይቶ መርጧችኋል ነው የሚለው። ዘዳግም 32:18 ላይ ደግሞ 32:18 የወለደህን አምላክ ተውክ፣ ያሳደገህን እግዚአብሔርን ረሳህ ብሎ እስራኤልን ይገስጻል ማለት ነው። መውለዱ የቱ ጋ ነው ካልን ከግብፅ ጠራውት የሚለው ነው። በምን ላይ የተመሰረተ ነው? ከሕዝብ መካከል ለይቶ አንድን ሕዝብ ለራሱ መምረጡ በዚህ ዘይቤ ምን ተብሎ ቀርቧል? ወለድኩህ ተብሎ ቀርቧል ማለት ነው። ኢሳይያስ 43:6 ልጆቼን ከሩቅ ሴት ልጆቼንም ከምድር ዳርቻ ይልና አለፍ ብሎ አምጣ እለዋለሁ ብሎ ይናገራል። ኢሳይያስ 45:11 በአዲሱ መደበኛ ትርጉም ስለ ልጆቼ ትጠይቁኛላችሁን ብሎ ይናገራል። ኢሳይያስ 63:8 በእውነት ሕዝቤ ሐሰትን የማያደርጉ ልጆች ናቸው ይላል። ኢሳይያስ 63:16 እዛው ምዕራፍ ላይ ቁጥር 16 አብርሃም ባያውቀን እስራኤልም ባይገነዘበን አንተ አባታችን ነህ፣ አቤቱ አንተ አባታችን ነህ። ኤርምያስ 3:4 አንተ አባቴ ሆይ የብላቴንነቴ ወዳጅ ነህ ብለሽ አልጮኽሽልኝምን ብሎ እስራኤልን አባቴ እንዳለችው ይናገራል። ኤርምያስ 31:9 ባለፈው ማይተነዋል። 31:9 እኔ ለእስራኤል አባት ነኝና ኤፍሬምም በኩሬ ነውና የእስራኤልን በኩርነት ድጋሚ ነው የሚናገረው። ሚልክያስ 1:6 ላይ ደግሞ እኔስ አባት ከሆንኩ ክብሬ ወዴት አለ? ከሆንኩ ሲል አደለውም ማለቱ ሳይሆን አባት ነኝና የታል? አባታችሁ ከሆንኩ የምትሰጡኝ ክብር የታል ብሎ ነው የሚናገረው። አዲስ ኪዳን ላይም ሐዋርያው ጳውሎስ በሮሜ ምዕራፍ 9 ላይ ይህን የኋሊት እየተመለከተ ምን ይላል? 9 ቁጥር 4 ላይ እነርሱ እስራኤላውያን ናቸውና ልጅነትና ክብር ኪዳንም ይልና አለፍ ብሎ ለእነርሱ ነው ይላል። ወይም ለእነርሱ ናቸውና እነሱ ልጅነት፣ የትኛው ልጅነት? የእግዚአብሔር ልጅነት እና ኪዳን የእነርሱ ነው ብሎ ይናገራል። ስለዚህ ልጅነት የእነርሱ ነው ማለት ሌላው የእግዚአብሔር ልጅ አይደለም ማለት። እስራኤል ልጁ ከሆነች የበኩር ልጁ ከሆነች ከእስራኤል በፊት እግዚአብሔር ልጅ የሚለው ሕዝብ አልነበረውም። ስለዚህ አንድ የሚያሰምርበት ነገር ምንድን ነው? ሰው ሁሉ በዚህ ኮንቴክስት የእግዚአብሔር ልጅ አይደለም። ታስታውሱ እንደነበረ በእግዚአብሔር ፈጣሪነት አንጻር ካየነው የፍጥረቱ ሁሉ ፈጣሪ መጋቢ ስለሆነ በሱ አንጻር ፍጥረቱን የእግዚአብሔር ልጅ ልንል እንችላለን ብለናል። የዝናብ አባት ማን ነው? ጠልን ነጠብጣብ የወለደ ማን ነው የሚለውን አይተን፣ ነገር ግን ለልዩ ዓላማ ለሆነ ዓላማ ከመመረጥ አንጻር ያለውን የእግዚአብሔር ልጅነት ካየን ሰው ሁሉ የእግዚአብሔር ልጅ አይደለም። እስራኤል ብቻ ናት የእግዚአብሔር ልጅ። እያየን ያለነው የብሉይ ኪዳኑን ነው። በብሉይ ኪዳን ውስጥ የእግዚአብሔር ልጅ ተብላ የቀረበችው እስራኤል ብቻ ናት እንጂ ለእያንዳንዱ ሕዝብ የሚሰጥ አልነበረም። ለእስራኤልም ኢንዲቪጁዋል አይደለም የተሰጣት፣ ኮሌክቲቭሊ እንደ ሕዝብ እስራኤል እግዚአብሔር ልጅ ናት። እንደ ሕዝብ የትም ቦታ ክሌም የሚያደርጉት እነሱም እንደ ሕዝብ ነው፣ በጋራ ነው እንጂ ለእያንዳንዱ ግለሰብ የሚውል አይደለም። በብሉይ ኪዳን በዚህ ኮንቴክስት ግለሰብ የእግዚአብሔር ልጅ ተብሎ የተጠራበት ቦታ የለም። ወደፊት እንደምናየው ከዳዊት ዘር የሚወጣ ንጉሥ የዳዊት ወራሽ በንግስናው ኢንዲቪጁዋሊ ግለሰብ የእግዚአብሔር ልጅ ሊባል ይችላል። በሌላ ትርጉም ነው። በዚህ ትርጉም ግን ለግለሰብ የዋለበት ቦታ የለም። ቅድም እንዳነበብነው ዘዳግም 14:1-2 እናንተ የአምላካችሁ የእግዚአብሔር ልጆች ናችሁ፣ ለአምላክ ለእግዚአብሔር ቅዱስ ሕዝብ ነህና በምድርም ከሚኖሩ አሕዛብ ሁሉ ይልቅ ለእርሱ ለራሱ ሕዝብ ትሆንለት ዘንድ እግዚአብሔር አንተን መርጧልና ነው የሚለው። ስለዚህ እስራኤልን ከአሕዛብ መካከል ለይቶ የመረጣት መልሶ ሌላውን ሕዝብ ምን ለማድረግ ነው? እሷ ብቸኛ ልጅ ሆና እንድትኖር አይደለም፣ ሌሎች ብዙ ልጆች እንዲኖሩት እግዚአብሔር ስለፈለገ ነው። እስራኤል በኩር ሆና በእስራኤል በኩል ሌሎችን መሰብሰብ መጥራት ስለፈለገ ነው። የእስራኤል ምርጫ እና ጥሪ የጀመረው በአብርሃም ነው። አብርሃምን መረጠው ሕዝብን ለመምረጥ፣ አብርሃምን ጠራው ሕዝብን ለመምረጥ ማለት ነው። አብርሃም የተጠራው ደግሞ ለራሱ ብቻ አልነበረም። እየባረኩ ለበረከት አደርግሃለሁ፣ የምድር ዘር የምድር አሕዛብ ሁሉ በዘር ይባረካሉ ብሎ ነው የነገረው። ለዚህ ዘፍጥረት ምዕራፍ 12 አብርሃም የተጠራበት ታሪክ ቁጥር 3 ላይ
ዘፍጥረት 18 ላይ እንደገና ዘፍጥረት 22:18 ላይ 12:3 18:18 22:18 ላይ ስናይ ሦስቱም ቦታዎች ላይ የምናየው የምድር አሕዛብ ሁሉ በዘርህ ይባረካሉ። ስለዚህ እስራኤል የተጠራችው ለበረከት ነው። ከአዳም ውድቀት ጀምሮ የነበረው ጥፋት በዘፍጥረት ምዕራፍ 11 ወደ ተጠቀሰው ስፍራ ሲደርስ ነው የምናየው። ዘፍጥረት 11 ላይ የባቤልን ግንብ እና ከዛ በኋላ የሕዝቡን ምን መሆን ነው የምናየው? መበተን ነው። ከአዳም ውድቀት ጀምሮ መገዳደል እናያለን። ዴን እግዚአብሔርን ፐኒሽመንት እናያለን አይደል? የእግዚአብሔር ፐኒሽመንት በጥፋት ውሃ መጣ። የጥፋት ውሃ መጥቶ አጥፍቶ ከዛ ሰርቫይቭ ያደረገ አንድ ቤተሰብ ተገኘ። ግን አሁንም ሰው አልተለወጠም። አሁንም ኃጢአት ስለቀጠለ ብዙ ሕዝብ አድርጎ በተናቸውና ከበተነው ሕዝብ መካከል ዘፍጥረት 11 ላይ ነው ይሄ ያለው። ዘፍጥረት 11 መጨረሻና 12 መጀመሪያ ስናይ ደግሞ አንድ ሰው መረጠ፣ አብርሃም። ስለዚህ በብዙ ቋንቋ ከበተነ በኋላ አንድን ሕዝብ መርጦ በዛ ሕዝብ አሁንም የጠፋውን ሕዝብ እንደገና ለመድረስ ነው እግዚአብሔር ያሰበው። ስለዚህ አዲስ መንገድ ነው የጀመረው። ያንን በአዳም ኃጢአት ምክንያት የተበላሸውን ሕዝብ የሚታደግበት ለማድረግ ነው። ስለዚህ እስራኤል እግዚአብሔርን በረከት ተቀብላ ለሌሎች እንድታደርስ ነው። የአብርሃም መጠራት የመጨረሻ ግቡ የአሕዛብ መዳን። ዘፍጥረት 12:3 ብታነቡ በነገረ መለኮት ቋንቋ የብሉይ ኪዳን ታላቁ ተልእኮ ተብሎ ነው የሚታወቀው። ማቴዎስ 28 ላይ እንዳለው ነው የሚነገረው። እስቲ እናንብበው ዘፍጥረት 12ን። እግዚአብሔር አብርሃምን አለው፣ አገርህ ከዘመዶችህ ከአባትህም ቤት ተለይተህ እኔ ወደማሳይ ምድር ውጣ። ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ስምህን አከብረዋለሁ፣ ለበረከትም ሁን። የሚባርኩህንም እባርካለሁ፣ የሚረግሙንም እረግማለሁ። የምድር ነገዶች ሁሉ በአንተ ይባረካል። ስለዚህ የእግዚአብሔር ዓላማ የምድርን ነገዶች በከፊል ሳይሆን የምድርን ነገዶች ሁሉ በአብርሃም ለመድረስ ነው። ስለ ምርጫ ስናስብ ሁል ጊዜ ስለ ምርጫ ኤሳው፣ ያዕቆብ ወደዚህ ወደዛ ምንም ስናስብ የእግዚአብሔር አጀንዳ በመረጣቸው በኩል ሌሎቹን ምን ማድረግ ነው? መድረስ ነው። የዓለምን ሕዝብ ሁሉ ማለት ነው። ከግብፅ ሲያወጣቸው ለምን እንዳወጣቸው አሳውቋቸዋል። ዘጸአት 19 ከግብፅ ካወጣቸው በኋላ ቁጥር 5 እና 6 ስናይ እንደዚህ ይላል። 19 5 እና 6 ዘጸአት አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ፣ እናንተም የካህናት መንግሥት ትሆኑልኛላችሁ። ለምንድን ነው የመረጥኳችሁ? ምድር ሁሉ የእኔ ናትና። ምን ማለት ነው? ምድር ሁሉ የእኔ ናትና ማለት ለመምረጥ መብት አለኝ ማለት ሳይሆን ምድር ሁሉ የእኔ ናትና መረጥኳችሁ ማለት ምድርን ሁሉ ምን ለማድረግ ነው ማለት ነው? ለማዳን። እናንተም ብቻ ሳይሆን ምድር ሁሉ የእኔ ናትና ማለት የመረጥኳችሁ ምድርን ሁሉ እንድትደርሱ እንድታድኑ ነው። በእናንተ በኩል ምድርን ለመታደግ ነው የሚላቸው። ስለዚህ እስራኤል የተመረጠችው የእግዚአብሔርን ማዳን ለምድር ሁሉ ለማድረስ ነው። ምክንያቱም የካህናት መንግሥት ናችሁ ከተባለ በሆል ኔሽን ካህን ከሆነ ማንን ለማገልገል? የእግዚአብሔር አጀንዳ አንድን ነገድ የሌዊን ካህን ማድረግ አልነበረም። እንዳለ እስራኤል ካህን ከሆነች ለማን ነው የሚደርሱት? ለሌላው ሕዝብ ማለት ነው። ፌል ስላረጉ ነው አንድ ተመርጦ ለሌላው የሆነው እንጂ የእግዚአብሔር ሐሳብ እንዳለ ሕዝቡን ካህን ማድረግ ነው ማለት ነው። እና የእግዚአብሔር ሐሳብ በራእይ 7:9 እንደተጠቀሰው አንድ እንኳ ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ እጅግም ብዙ ሰዎች ይድኑ ዘንድ ነው እስራኤልን የመረጠ። ስለዚህ እስራኤል ለዚህ ዓላማ ስትመረጥ ከእሷ ምን ኤክስፔክት ይደረጋል ከተባለ በቅድስና መኖር። ዘሌዋውያን 19ን ስናነብ ደንበኛ መስመር ነው እግዚአብሔር የሚያሰምረው። ምን ማለት ነው በቅድስና መኖር? ብዙ ጊዜ ስፕሪቹዋላይዝ የምናረገው ነው። እኔ ቅዱስ ነኝና ቅዱሳን ሁኑ ብሎ ነው የነገራቸው። ገና ስትጀምሩ ምዕራፍ 19 ዘሌዋውያን እሱን ነው የሚናገረው። ከዛ ግን ያብራራዋል። ደሆል ምዕራፉ ቅዱስ ነኝና ቅዱሳን ሁኑ ማለት ምን ማለት እንደሆነ ያብራራዋል። ስለ መስዋዕት ነው። መከሬ ምድር እንዴት እንደሚሰበሰብ ነው። ቁጥር 9 ላይ ስላለመስረክ፣ ስላለመካካድ፣ በሐሰት ስላለመመስከር ነው። ቁጥር 11 ላይ ባልንጀራ ላይ ግፍ ስላለመፈጸም፣ ስላለመቀማት፣ የባለሙያን የሙያተኛን ዋጋ ደሞዝ ባለማሳደር ነው። ቁጥር 15 ስለ ጀስቲስ ነው። ለድሃ ስላለማድላት፣ ባለጠጋን ስላለማክበር ነው። ቁጥር 17 በልብህ ወንድምን ስላለመጥላት ነው። ቁጥር 19 በእንስሶች መካከል ስላለው ግንኙነት፣ በእንስሳ እንዴት እንደምንጠቀም እርሻ ላይ ስለሚለብሱት ልብስ ነው።
ቁጥር 20 ላይ ስባሮችን እንዴት አንድል እንደሚያደርጉ ነው። ብን ዛፍን እንኳን ከዛፍ ፍሬ እንዴት እንደሚበሉ ነው። ምግብ ሲበሉ እንዴት እንደሆነ ቁጥር 26 ላይ ስለ ግልሙትና ርኩሰት፣ ቁጥር 29 መናፍስት ጠሪዎች ጋር ስላለ ጉዳይ፣ ቁጥር 31 ሽማግሌ ስለማክበር፣ ቁጥር 32 እንግዳ ሲመጣ ስትሬንጀር እንደኛ አይነት እንደዚህ ግፍ ስላለመፈጸም፣ ቁጥር 33 ላይ መቀደስ ማለት በቅድስና መኖር ማለት ፕራክቲካል ነው የሚነግራቸው እንደዚህ ማለት እንጂ እሁድ እየሄዱ መዘመር አይደለም። ቅድስና ማለት ሽማግሌ ማክበር ቅድስና ነው የሚላቸው። ጀስቲስ ሰራተኛ ደግሞ ዛሬ ከሆነ ፔይዴው አታሳድር ባንተ ዘንድ የቀን ሰራተኛ ነው አይደል? ስጠው፣ ዛሬ ከሆነ ደሞዙ ስጠው። ይሄ ከቅድስና ጋር እየያዘ ይሄን ሁሉ የሚነግራቸው ለምንድን ነው? እስራኤል የእግዚአብሔር ሕዝብ መሆኗ በአሕዛብ መካከል ጎልቶ እንዲወጣ ነው። ሽማግሌ ለምን ታከብራለህ? እኔ የእግዚአብሔር ሕዝብ ስለሆንኩ። ለምንድን ነው የሙያተኛ ደሞዝ የማታሳድር? እኔ እኮ የእግዚአብሔር ነኝ። ለምንድን ነው ጀስቲስ? እኔ እኮ የእግዚአብሔር ነኝ። ለምንድን ነው እንስሶቹን እንደዚህ የምታደርገው? ለእንስሳ የምትራራው ለምን በርግጫ አትለው? እኔ እኮ የእግዚአብሔር ሕዝብ ነኝ። ለምንድን ነው ሙታን የማትስበው? እኔ እኮ የእግዚአብሔር ነኝ። እኛ እግዚአብሔርን ብቻ ነው የምናመልከው። እርሻ ለምንድን ነው እንደዚህ ተቀላቀለ ያልሆነው? እኔ እኮ የእግዚአብሔር ስለሆንኩ የእግዚአብሔር መሆኔን የምገልጠው በዚህ ነው። እያንዳንዱ ነገር እስራኤል ከጎረቤቶቿ የተለየች መሆኗን የሚያሳይ ነው። ለምንድን ነው ንጉሥ የማይኖራችሁ እንደኛ? እኛ እኮ ንጉሣችን እግዚአብሔር ነው እንዲሉ በእያንዳንዱ ነገር እንዴት እንደሚኖሩ አስቀመጠላቸው እግዚአብሔር። ይሄ ነው ቅድስና ማለት። ጎረቤቶቻቸው መጥተው ዜጎችን ብቻ ለምን አታኖሩም? ለምን ሌላውን አታባረሩም? ስደተኛ ለምን ነው የምትቀበሉት? ቅድም እንዳነበብነው 33ና 34 እናንተ በግብፅ እያለ ስደተኛ ስለሆንክ ለስደተኛ ለምን ነው እንደምታደርጉት? የእግዚአብሔር ሕዝብ ነን ብለው ከሌላው አሕዛብ የተለዩ መሆናቸውን እንዲያሳዩ ነው እግዚአብሔር የፈለገው። ለምንድን ነው ይሄን ያስፈለጋት? መለየቷ ለምን አስፈለገ ከተባለ ለአሕዛብ የምትደርስበት መንገድ ይሄ ነው። ሚሽናል ነው። እንዴት ነው ሚሽናል የሚሆነው? ብዙ ጊዜ እኛ የምናስበው በመሄድ ብቻ ነው ሚሽን የሚመስለን። እግዚአብሔር በእስራኤል የጠራው ግን ሊሰራ ያሰበው ግን እስራኤልን ሞዴል አድርጎ አስቀምጦ አሕዛብ ሁሉ ወደ ማን እንዲመጡ ነው? ወደ እስራኤል እንዲመጡ ነው። ሞዴል ይኸው። እግዚአብሔርን ማምለክ ማለት ምን እንደሚመስል ይኸው። ስለዚህ ሄዳችሁ ለምን አታዩም? ማሳያ ነው። ለዚህ ነው በአንደኛ ነገሥት ምዕራፍ 8 ከ43 እስከ 60 ሰለሞን ቤተ መቅደሱን ሰርቶ ከጨረሰ በኋላ ሲጸልይ ምን አለ? አሕዛብ ወደዚህ ቦታ መጥተው ቢጸልዩ ብሎ አሕዛብ ወደ ቤተ መቅደሱ መጥተው እንደሚጸልዩ ሰለሞን በዴዲኬሽኑ ቀን ላይ ዕውቅና ሰጥቷል። አንደኛ ነገሥት ምዕራፍ 8 ከ43 እስከ 60። ኢሳይያስ 56 ቁጥር 7 ላይ ቤቴ ለአሕዛብ የጸሎት ቤት ትባላለች ሲል ቤቱ ለማን? ለአሕዛብ። አሕዛብ መጥተው እንዲጸልዩ እግዚአብሔር ለአሕዛብም መምጫ ምልክት አድርጎ ነው ያስቀመጠው። እግዚአብሔር ለሌላው ሕዝብ ግድ ይለዋል ወይ? አዎ። ለምንድን ነው ዮናስን ወደ ነነዌ የላከው? ሕዝበ እስራኤል ነው። እነሱ የፈለጉትን ይብሉ። በቃ አራት እግረ እንደሚባል የሆነ ኤክስፕሬሽን አለ አይደል? ለምን አላለም? ለነነዌ። እንዲያውም ዮናስ ምን ብሎ ነው የሄደው? በጭራሽ ብሎ ሲሄድ መንቁርቱን አንቆ ያመጣው ለማን ግድ ስላለው ነው? እግዚአብሔር። ለነነዌ ግድ ስላለው ነው እግዚአብሔር። ሶርያዊው የጦር ጄኔራል የተፈወሰው ለምንድን ነው? በኤልሳ በኩል የተፈወሰው ለምንድን ነው ካልን እግዚአብሔር ለነሱም ግድ ስለሚለው ነው። የሳባ ንግሥት የሰለሞንን ዝና ሰምታ ከሩቅ የመጣችሁ ለምንድን ነው? እግዚአብሔር እስራኤልን ሞዴል አድርጎ አስቀምጦ ሰዎች የእግዚአብሔርን ድንቅ ሥራ ሊያዩ እየመጡ በዛ በኩል ሚሽናል አድርጎ ነበር ያስቀመጣት። እነዚህ በሙሉ በነገራችን ላይ ጌታችን ኢየሱስ ክርስቶስ አዲስ ኪዳን ላይ የተናገራቸው ናቸው። እነዚህ በሙሉ ስለ ንዕማን መፈወስ ተናግሯል። ስለ ዮናስ መላክ ተናግሯል። እንደገና ደግሞ ረሃብ በነበረበት ጊዜ ኤልያስ ወደ እስራኤል ሳይሆን ወደ ሰራብታ እመቤት መላኩን፣ ወደ አንዲት መበለት መላኩን ጌታችን ኢየሱስ ክርስቶስም የተናገረው ነው። በማቴዎስ ወንጌል ምዕራፍ 12 ከ38 እስከ 42 እና ሉቃስ 24 እስከ 30 ሉቃስ 4 ከ24 እስከ 30 የተናገረው። እነዚህ በሙሉ ምንድን ነው የሚያሳየን? እግዚአብሔር ከእስራኤል ውጭ ላለው ሕዝብ ምን አለው? ግድ አለው። እግዚአብሔር እስራኤልን የመረጣት በሷ በኩል የሆነ ሞዴል አሁንም ይደረጋል። የሆነ ፕሮቶታይፕ ነገር ይደረግና ሌላው እንደሱ ይሰራል። እግዚአብሔርን ማምለክ ምን ማለት እንደሆነ አንድ ሕዝብ ለይቶ በቅድስና በንጽህና የሚኖር በእያንዳንዱ ነገሩ እንዴት እንደሚኖር እግዚአብሔር ዲክቴት አድርጓል። ሲቪል ኮድ ሰጥቷቸዋል። ፔናል ኮድ ሰጥቷቸዋል።
ኮንስቲትዩሽን ሰጥቷቸዋል እግዚአብሔር ስለ እያንዳንዱ ነገራቸው። እርሻቸውን፣ እንስሶቻቸውን፣ ባልና ሚስት፣ ልጆች፣ ሰራተኛ ኤቭሪቲንግ እንዴት እንደሆነ ዲቴል ሰጥቷቸው እንደዚህ ኑሩና እንደዚህ ስትኖሩ እንዴት ነው እንደዚህ የሆኑት ብለው ይመጣሉ። ያኔ ቤቴ የጸሎት ቤት ትሆናለች፣ ያኔ እኛም እንደናንተ እናምልክ ይላሉ ብሎ ግድ ብሎት ነበር እግዚአብሔር የጠራቸው ለአሕዛብ ብርሃን እንድትሆን ኢሳይያስ 49 ቁጥር 6 ላይ። ነገር ግን እስራኤል ለኪዳኗ ታማኝ አልሆነች። እግዚአብሔር የሰጣትን ኪዳን አልጠበቀች። ነገር ግን ስቲል እግዚአብሔር ቢመለሱ ለአሕዛብ በረከት እንደሚሆኑ ነግሯቸዋል። ኤርምያስ ምዕራፍ 4 ቁጥር 1ና 2ን ስናነብ በፊት አንዴ ስላበላሹ በቃ ከዚህ በኋላ ተስፋ የላቸውም አይደለም እግዚአብሔር ያለው፣ እንደገና ሊሰራባቸው እንደሚችል ነበር የነገራቸው። ኤርምያስ 4 ከ1 እስከ 2 እስራኤል ሆይ ብትመለስ ወደ እኔ ተመለስ ይላል እግዚአብሔር። ርኩሰትህንም ከፊቴ ብታስወግድ ባትናወጥም ያው እግዚአብሔርን ብለን በእውነትና በቅንነት በጽድቅም ብትምል አሕዛብ በእርሱ ይባረካሉ፣ በእርሱም ይመካሉ። ስለዚህ ቢመለሱ ኪዳናቸውን ቢጠብቁ ቢስተካከሉ ለማን መመካትና ለማን በረከት ነው የሚሆነው? ለአሕዛብ። ስለዚህ የእግዚአብሔር ኢንቴንሽን ሕዝቡ ሁሉ ነው። የእግዚአብሔር ሐሳብ ዓለም ሁሉ ነው የነበረው። ከዚህ የተነሳ አሕዛብም እንደ እስራኤል እግዚአብሔርን የሚያመሰግኑ እንዲሆኑ ነበር የሚጠበቀው። መዝሙር 67ን ብታነቡ ከእሷ የተነሳ ከእርሷ ጋር ከሆነው ነገር የተነሳ ከእስራኤል አሕዛብ ለእግዚአብሔር ክብርና ምስጋና እንደሚያመጡ ይጠበቃል። መዝሙር 67 ሌሎችም ተመሳሳይ መዝሙሮች አሉ። ለምሳሌ 9:11 መጻፍ ትችላላችሁ። 9:11 18:49 18:49 96 2 እና 3 96 2 እና 3 105 1ን ብታነቡ እግዚአብሔር ምስጋናና አምልኮን ከአሕዛብም እንደሚቀበል ኤክስፔክቴሽኑ እንደሱ እንደሆነ ነው ምናያለው። እስራኤል በአሕዛብ መካከል አምልኮና ምስጋና እንደምታቀርብ በማስረዳት ሳይወሰን አሕዛብ ለእግዚአብሔር ምስጋና እንዲያቀርቡ እግዚአብሔር ይጋብዛል። አሕዛብ እንዲያቀርቡ ለምሳሌ መዝሙር 47 1 አሕዛብ ሁላችሁ እጆቻችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ ይላል። መዝሙር 66 ቁጥር 8 አሕዛብ ሆይ አምላካችንን ባርኩ፣ የምስጋናውንም ድምፅ አሰሙ ይላል። 67 3 አቤቱ አሕዛብ ያመስግኑ፣ አሕዛብ ሁሉ ያመስግኑ ይላል። 96 7 የአሕዛብ ወገኖች ለእግዚአብሔር አምጡ፣ ክብርና ምስጋናን ለእግዚአብሔር አምጡ። ቁጥር 10 በአሕዛብ መካከል እግዚአብሔር ነገሰ በሉ ይላል። 100 ቁጥር 1 ምድር ሁሉ ለእግዚአብሔር እልል በሉ፣ ምድር ሁሉ ነው የሚለው። 117 ቁጥር 1 አሕዛብ ሁሉ ሁላችሁ እግዚአብሔርን አመስግኑ። ስለዚህ ግብዣው ለእስራኤል ብቻ ሳይሆን ለማን ነው? ለአሕዛብ። አሕዛብም እግዚአብሔርን አውቀው ምስጋናና ክብር ለሱ እንዲያመጡ እነሱም የእግዚአብሔር ሕዝብ፣ የእግዚአብሔር ወገን፣ የእግዚአብሔር ልጆች እንዲሆኑ እግዚአብሔር ይፈልግ ነበረ እና በአንድነት ሆነው ከእስራኤል ጋር ለእግዚአብሔር ክብርና ምስጋና እንዲያመጡ እግዚአብሔር ይፈልግ ነበረ። ለምሳሌ 22 ቁጥር 7 ቁጥር 27ን እንየው። የምድር ዳርቻዎች ሁሉ ያስቡ፣ ወደ እግዚአብሔርም ይመለሱ፣ የአሕዛብ ነገዶች ሁሉ በፊቱ ይሰግዳሉ ይላል። የአሕዛብ ነገዶች ሁሉ 66:4 መዝሙር 66:4 እስራኤል ከአሕዛብ ጋር አብራ እንደምታቀርብ በምድር ያሉ ሁሉ ለአንተ ይሰግዳሉ፣ ለአንተም ይዘምራሉ፣ ለስምህም ይዘምራሉ ይላል። በምድር ሁሉ እያለ ነው የሚናገረው። 86 ቁጥር 9 ያደረካቸው አሕዛብ ሁሉ ይመጣሉ፣ አቤቱ በፊትህም ይሰግዳሉ፣ ስምህንም ያከብራሉ እያለ አሕዛብ ሁሉ በምድር ሁሉ እያለ ነው የሚናገረው። እስራኤል ግን ነገሩ በቅጡ የገባት አትመስል እና ፎከስዋ እሷ ላይ ብቻ ሆነ። ይህንን በማን ማየት እንችላለን? ለምሳሌ በዮናስ ወደ ነነዌ ሲላክ ከመታዘዝ ይልቅ ከእግዚአብሔር መሸሽን የመረጠው በእግዚአብሔር ጥሪና በእግዚአብሔር ተልእኮ ላይ ጤናማ ያልሆነ አመለካከት ስለነበረው ነው። እስራኤል የነበራትን አመለካከት ሪፍሌክት ነው የሚያደርግ።
እስራኤል ከሷ ውጪ ሌላ ሕዝብ ይቅርታን ማግኘቱ ምሕረትን ማግኘቱን አልፈለገች። እሷ ብቻ ልዩ ሆና እንድትኖር ነው የፈለገች። ስለዚህ እንደገና ደግሞ ከሌሎቹ ተለይታ ከመኖር ይልቅ ሌሎቹን መምሰል ነው የፈለገች። እንደ ሌሎቹ ንጉሥ እንዲያነግስላቸው የጠየቁት እንደ አሕዛብ እግዚአብሔር ምንድን ያለው? ሳሙኤል ሲያለቅስ እኔ ንጉሥ እንዳልሆን እኔን ነው የናቁት እንጂ አንተን አይደለም አለው። ስለዚህ እንደ ሌላው መሆን ፈለገች። በአምልኮቷም ጣዖትን በማምለክ እንደ ሌላው መሆን ፈለገች። ፍትህን በመጣስ እንደ ሌላው በሆን ግድግዳ በእኛና በእነሱ መካከል እኛና እነሱ የሚል ቋንቋ ተፈጠረ፣ አዘሪኝ ተፈጠረ፣ ግድግዳ ቆመች። በኋላ ሐዋርያው ጳውሎስ የጥልን ግድግዳ አፍርሶ ብሎ ኤፌሶን 4 ላይ የሚናገረው ሌላ ተብሎ ግድግዳ ነበር ያቆመችውና እሱን አትፈልግም። እግዚአብሔር እስራኤልን እንደ መግነጢስ ማለት እንደ ማግኔት የምድርን አሕዛብ ሁሉ ወደ አምልኮተ እግዚአብሔር ሊስብባት ሲፈልግ፣ እሷ ግን ይህን አልፈለገች። ሕጉ የተሰጠው ለዚህ በመሳሪያነት ነበር። እስራኤል ግን ሌላውን የምታገል ሆና አረፈች። ስለዚህ ይሄ ደግሞ የእግዚአብሔርን ዕቅድ ይቃረን ስለነበረ ይሄ መንግሥት ከሷ ተወስዶ ለሌላው መሰጠቱ አይቀሬ። ማቴዎስ 21 ቁጥር 43 ማቴዎስ 21 ቁጥር 43 ስለዚህ እላችኋለሁ የእግዚአብሔር መንግሥት ከእናንተ ትወሰዳለች፣ ፍሬዋንም ለሚያደርግ ሕዝብ ትሰጣል። ካልኖሩ መወሰዱ አይቀሬ። ምክንያቱም እግዚአብሔር ዋና ጉዳዩ እነሱ አይደሉ። እነሱ ለሌላው መድረሻ መንገዱ ናቸው። እስራኤል የተመረጠችው ለራሷ አልነበር። ስለዚህ የእግዚአብሔር ቅጣት አይቀሬ ነው። ስለዚህ እግዚአብሔር ሲቀጣ በብሉይ ኪዳን የምናየው አንድ አካሄድ አለ። እግዚአብሔር ሁሉንም አይደለም ድራሻቸውን የሚያጠፋው፣ ቅሬታ ወይም ትሩፋን ያስቀር ነበረ። በብሉይ ኪዳን ይሄ ጭብጥ ተደጋግሞ ይመጣል። ለምሳሌ በነቢዩ በኤልያስ ዘመን እስራኤል ጣዖትን በምታመልክ ጊዜ አንደኛ ነገሥት ምዕራፍ 19-18 ላይ ኤልያስ እንኳን ያላወቀውን ነገር እግዚአብሔር ገለጠ። ብቻዬን ቀርቻለሁ ሲል ኖ ለበዓል ያልተንበረከኩ ስንት ሺህ ሰዎችን አስቀርቻለሁ፣ 7,000። ስለዚህ እግዚአብሔር ትሩፋንን ያስቀምጥ ነበረ። እንደገና እስራኤል ለሁለት ከተከፈለች በኋላ እስራኤል ወደ አሦር በኋላ ደግሞ ይሁዳ ወደ ባቢሎን ሲማረኩም እግዚአብሔር ትሩፋንን ያስቀር ነበረ። ስለነዚህ ደግሞ ለምሳሌ አሞጽ ምዕራፍ 5 ከ3 እስከ 15 እና ዕዝራ ምዕራፍ 9 ቁጥር 8 እና 13ን ብናነብ ይህንኑ ነገር እናገኛለን። አሞጽ ምዕራፍ 5 ከ3 እስከ 15 እና ዕዝራ ምዕራፍ 9 ከ8 እስከ 13 ስናይ እግዚአብሔር ቅሬታ ማስቀመጡን ትሩፋን ማስቀረቱን እናያለን። እነዚህ ትሩፋን እውነተኛዊቱን እስራኤልን የሚወክሉ ናቸው። ስለዚህ ሌሎቹ እስራኤላውያን አይደሉም። እውነተኛ እስራኤላውያን የትኞቹ ናቸው? ትሩፋኑ ኪዳኑን የሚጠብቁት በንጽሕና የሚራመዱት ናቸው። ለዚህ ነው ሮሜ 9 ቁጥር 6 ላይ ሐዋርያው ጳውሎስ እንደዚህ ይላል፣ ከእስራኤል የሚወለዱ ሁሉ እስራኤል አይደሉም። ከእስራኤል የሚወለዱ ሁሉ እስራኤል አይደሉም። የትኞቹ ናቸው እውነተኛ እስራኤላውያን? ትሩፋኑ ናቸው። ሮሜ 9:6 እንደሱ ነው ያለን። ኢሳይያስ ይህንን አስቀድሞ ተናግሮ ነበር። ምዕራፍ 1 ቁጥር 9 ላይ ኢሳይያስ ምዕራፍ 1 ቁጥር 9 ላይ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር። ሰዶምና ገሞራን ሙሉ በሙሉ ነው ያጠፋቸው። እስራኤልን ሙሉ በሙሉ አላጠፋም። ምን አስቀረ? ዘርን አስቀረ። ስለዚህ ጠቅላላ እስራኤል አይደለችም፣ ስም ብቻ ናት። የስም ክርስቲያን የምንለው ነገር አለ። እስራኤል የስም ብቻ ናት እንጂ ደሪል ትሩ እስራኤል አይደለችም። የትኞቹ ናቸው እውነተኛ እስራኤላውያን? ትሩፋኑ ናቸው። ስለዚህ የእግዚአብሔር አባትነት እስራኤል እምነተ ቢስ ስትሆን አባትነቱ ገደበ ይሆናል። አዲስ ኪዳን ላይ እኛ የእግዚአብሔር ልጆች ነን፣ አንድ አባት አለን፣ ከዝሙት አልተወለድንም ሲሉ የማን ልጆች ናቸው አላቸው? የዲያብሎስ። ለምን? እስራኤል ሁሉ እስራኤል አይደለም። ከእስራኤል የተወለደ ሁሉ እስራኤል አይደለም። እውነተኛ እስራኤልነት ከአብርሃም በመወለድ ሳይሆን ከነዛ ከትሩፋኑ በመገኘት ነው የሚላቸው። ለዚህ ደግሞ መዝሙር 103 ቁጥር 13 አባት ለልጆቹ እንደሚራራ እንዲሁ እግዚአብሔር ለሚፈሩት
ይራራል። ለማን ይራራል? ለሚፈሩት። ኳሊፊኬሽን አለ። ለትሩፋኑ፣ ኪዳኑን ለሚጠብቁ፣ እግዚአብሔርን ለሚፈሩ ምን ያረጋል? ይራራል። ቅጣቱ ሲመጣ ትሩፋኑን ምን ያረጋል? ያስቀራል። ለሚፈሩት ይራራል ነው የሚለው። ሚልክያስ ምዕራፍ 3 ቁጥር 17። ሚልክያስ ምዕራፍ 3 ቁጥር 17 እኔ በምሰራበት ቀን እነርሱ የኔ ገንዘብ ይሆናሉ ይላል የሠራዊት ጌታ እግዚአብሔር። ሰውም የሚያገለግለውን ልጁን እንደሚምር እንዲሁ እምራቸዋል። እነማን ናቸው እነዚህ ሰዎች? አንድ ቁጥር ከፍ ማለት ብቻ ነው። ቁጥር 16 የዚያን ጊዜ እግዚአብሔርን የሚፈሩ እርስ በርሳቸው ተነጋገሩ፣ እግዚአብሔርን አደመጠ ሰማም። እግዚአብሔርን ለሚፈሩ ስሙንም ለሚያስቡ የመታሰቢያ መጽሐፍ በፊቱ ተጻፈ። እኔ በምሰራበት ቀን ገንዘብ ይሆናሉ። እነማን ናቸው? እግዚአብሔርን የሚፈሩ። እግዚአብሔርን የሚፈሩ እርስ በርስ ተነጋገሩ። ስለዚህ አሁን ለሁሉ እስራኤል ሳይሆን እግዚአብሔርን ለሚፈሩ ሆነ ማለት። ትሩፋኑ በአንድነት ሲሆኑ በእስራኤል ውስጥ እስራኤልን ያስገኛሉ ማለት ነው። ትሩፋኑ ጻድቃን ናቸው። ኢሳይያስ 10 ከ20 እስከ 22 የእስራኤል ቅሬታ ከያዕቆብም ቤት የዳኑት ከእንግዲህ ወዲህ በመቷቸው ላይ አይደገፉም፣ ነገር ግን በእስራኤል ቅዱስ በእግዚአብሔር ላይ ይደገፋሉ። የያዕቆብም ቅሬታ ወደ ኃያል አምላክ ይመለሳሉ። የያዕቆብ ምን ቅሬታ ይመለሳሉ። እስራኤል ሆይ የሕዝብ ቁጥር እንደ ባሕር አሸዋ ቢሆን ቅሬታው ይመለሳል። ወደ ምርኮም ሄደው የሚመለሰው የትኛው ነው? ሬምናንት ነው። ጥቂት ምርጦችን ነው። ለምን? ለኪዳኑ ታማኝ ስለሆኑ። ከነዚህ ጋር ደግሞ እግዚአብሔር ልዩ ኪዳን ይመሰርታል። ኢሳይያስ 42 ከ6 እስከ 7 ማየት እንችላለን። ስለዚህ መላውን ፍጥረት ነበር። ምክንያቱም ቅጣቱ የመጣው በጥፋት ውሃ ሁሉንም ተመልክቶ ከዛ መካከል አንድ ቤተሰብ ነበር አይደል? ሁሉም ነበር። ከዛ ግን እግዚአብሔር አሁን አንድ ሕዝብ መረጠ። ያም ሳይሆን ሲቀር ደግሞ ከሕዝብ መካከል ትሩፋኑን ታማኞቹን መረጠ። ግን በዚህ ደግሞ አላበቃ፣ ትሩፋንም አልነበሩ። ስለዚህ እግዚአብሔር የእስራኤልን ተልቆ የማታ የሚፈጽም አንድ አገልጋይ እንዳለው ኢሳይያስ መጽሐፍን ስናነብ መናገር ይጀምራል። ባሪያዬ፣ አገልጋይ ብሎ በነገረ መለኮት ቋንቋ the suffering servant የምንለው መከረኛ ሎሌ ብሎ ስለ አንድ ኢንዲቪጁዋል መናገር ይጀምራል። ኢሳይያስ 50 ቁጥር 4 እስከ 9 ብናነብ ይሄ አንድ አገልጋይ ምርኮኞችን የማስለቀቅ ንጉሳዊ ሚና አለው። 49 2ና 9ን ብታዩ ከጊዜ ጋር ስለሆነ አናነበውም። ኃጢአትን የመሸከም ክህነታዊ ሚና አለው። ተፌመስ ኢሳይያስ 53 ቁጥር 8ና ከ10 እስከ 12 ነው። እግዚአብሔር አንድን ሕዝብ መረጠ ዓለምን ለማዳን። ከዛ ደግሞ የእግዚአብሔርን ፍቅር ለመግለጥ ነበረ። ስላቃታቸው በትሩፋን ተወከሉ። ትሩፋኑ ደግሞ ወደ አንድ አገልጋይ መጣና የድነት ታሪክ በጠቅላላ ወደ አንዱ አገልጋይ ወደ መሲሁ ወደ ክርስቶስ የሚመጣ ሆነ ማለት ነው። ኢየሱስ ክርስቶስ ትሩፋኑን የሚወክል የእነርሱን ቦታ የሚይዝ የድነት ታሪክ መፈጸሚያ ሆነ። ይህ አንዱ አገልጋይ ከእስራኤል ጋር የሚመሳሰልባቸው እንደገና ከእስራኤል ጋር የሚለያይባቸው ክፍሎች አሉ። ኢሳይያስ መጽሐፍ ውስጥ 5 መዝሙሮች አሉ። የመሲሁ የዚህ የሰርቨንቱ መዝሙሮች ተብለው የሚታወቁ 5 ክፍሎች አሉ። 40 50 53 52 የመጨረሻ ቁጥሮች ጀምሮ ነው የሚሄደው እና ይህን ኢንዲቪጁዋል ለሕዝብ የተነገረ ለአንድ ኢንዲቪጁዋል ይነገራል። ለምሳሌ በኋላ እናየዋለን። ምርቴ ለአንዱ አገልጋይ 42:1 ላይ ኢሳይያስ 42:1 ላይ የተነገረው 41 ከ8 እስከ 9 ምርቴ የሚለው ለሕዝቡ ነበር የተነገረው። ባሪያዬ አገልጋይ የሚለው 49:3 ላይ ለአንድ ግለሰብ ነው። 44:21 ለሕዝብ ነው የተነገረው። 49:6 ላይ ግለሰቡ ነበር ወይም አንዱ ኢንዲቪጁዋል ነው ለአሕዛብ ብርሃን አድርጌሃለሁ የተባለው። 42:6ና 51:4 ላይ ለሕዝብ የተነገረ ነው። ከማኅፀን ለይቼሃለሁ የሚለው 49:1 ላይ ለግለሰብ ነው የተነገረው። 44:2-24ና 43:1 ላይ የተነገረው ለሕዝብ ነው። ስለዚህ እግዚአብሔር ለሕዝብ ለእስራኤል ሕዝብ ሰጥቶ የነበረውን ሚሽን አሁን ለማን ነው እየሰጠ ያለው? ለክርስቶስ ኢየሱስ ለመሲሁ። የአሕዛብ ብርሃን ትሆናለህ ተብላ እስራኤል ተጠርታለች። አሁን የአሕዛብ ብርሃን እሱ ነው። ምርቴ ያለው አሁን ምርቴ የሚለው ክርስቶስን ነው። ልጄ እስራኤልን ያላት አሁን ልጄ የሚለው ክርስቶስን ነው። ከማኅፀን ለይቼሻለሁ ያላት እስራኤልን አሁን ከማኅፀን ለይቼያለሁ የሚለው ለመሲሁ ነው ማለት ነው። እና ይሄ አገልጋይ የሚለው መጀመሪያ በኢሳይያስ መጽሐፍ ውስጥ
ለሕዝብ የተነገረ በሂደት ግራጁዋሊ መሲሁን ወደ ማመልከት መጣ። ስለዚህ ይሄ መሲህ የእስራኤል ሁሉ ዕጣ የወደቀበት፣ እግዚአብሔር በእስራኤል ሊሰራ ያሰበውን ነገር የሚሰራበት፣ እግዚአብሔር ለእስራኤል ያሰበውን ክብር የሚቀበል ነው። እስራኤልን የሚወክል እስራኤልንም የሚያድስ ነው። ይህን አስምሩልኝ። መሲሁ እስራኤልን የሚወክል እስራኤልን የሚያድስም ነው። መወከል ብቻ ሳይሆን ማደስም ነው እና ስለዚህ አገልጋይ ኢሳይያስ ላይ ሰፋፊ ክፍሎች አሉ ብያለሁ ቅድም። ኢሳይያስ 42 ከ1 እስከ 4 ወይም አለፍ ብላችሁ ብታነቡ እንደ ምልከታችሁ 49 ከ1 እስከ 3 50 ከ4 እስከ 11 52 ከ13 ጀምራችሁ 53ን በጠቅላላ ማለት ነው። ስለዚህ አሁን ይሄ ለሕዝብ የተነገረው ከዛ በሂደት ለመሲሁ የተነገረው በኢሳይያስ አዲስ ኪዳን ላይ እንዴት እንደተፈጸመ እናያለን። ኢሳይያስ 42 ከ1 እስከ 4 እናንብብ። ኢሳይያስ 42 ከ1 እስከ 4 እነሆ ደግፌ ያስኩት ባሪያዬ፣ ነፍሴ ደስ የተሰኘችበት ምርጤ፣ በእርሱ ላይ መንፈሴን አድርጌአለሁ። እርሱም ለአሕዛብ ፍርድን ያወጣል። አይጮህም፣ ቃሉንም አያነሳም፣ ድምፁንም በሜዳ አያሰማም። የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስንም ክር አያጠፋም። በእውነት ፍርድን ያወጣል፣ በምድርም ፍርድን አያጠፋም። አሕዛብም በስሙ ይታመናል። ስለዚህ ለእስራኤል የተነገረው ወደ ትሩፋን፣ ከትሩፋን ደግሞ ወደ አንድ አገልጋይ እየተሻገረ የመጣ የድነት መስመር ነው። መከረኛው አገልጋይ ሰፈሪንግ ሰርቨንት፣ መከረኛው ሎሌ እስራኤልን ወክሎ በእርሷ ቦታ በመግባት ነው። ይሄ ነገር መሲሁ እንደተነገረ የምናየው ማቴዎስ 12 ላይ ከ18 እስከ 21 ማቴዎስ 12 ከ18 እስከ 21 ማቴዎስን ደጋግመን እንጠቅሳለን። እነሆ የመረጥኩት ብላቴናዬ፣ ነፍሴ ደስ የተሰኘችበት ወዳጄ፣ መንፈሴን በእርሱ ላይ አኖራለሁ። ፍርድንም ለአሕዛብ ያወራል። አይከራከርም፣ አይጮህምም፣ ድምፁንም በአደባባይ የሚሰማ የለም። ፍርድን ድል ለመንሳት እስኪያወጣ የተቀጠቀጠን ሸምበቆ አይሰብርም፣ የሚጤስን የጧፍ ክርም አያጠፋም። አሕዛብም በስሙ ተስፋ ያደርጋል። ስለዚህ ስለ መሲሁ ነው የሚናገረው። ስለዚህ ጌታ ኢየሱስ የመጣው እስራኤል ለማድረግ ያቃታትን ለማድረግ ነው። ጌታችን ኢየሱስ ክርስቶስ በዮሐንስ 15:1 ላይ እንደዚህ በማለት ጀመረ። እውነተኛ የወይን ግንድ እኔ ነኝ። እውነተኛ የወይን ግንድ እኔ ነኝ። የወይን ግንድ እኔ ነኝ አይደለም፣ እውነተኛ። ለምንድን ነው እውነተኛ ያለው ካልን ሌላ የወይን ግንድ ስለነበር ነው። የወይን ግንድ የእስራኤል ምሳሌ ነው። ለምሳሌ መዝሙር 80 ከቁጥር 8 እስከ 16 ከግብፅ የወይን ግንድ አመጣህ፣ አሕዛብን አባረርክ፣ እርሷንም ተከልክ፣ በፊቷም ስፍራን አዘጋጀ፣ ስሮቿንም ተከልክ፣ ምድርንም ሞላች። ጥላዋ ተራሮችን ከደነ፣ ጫፎቿም እንደ እግዚአብሔር ዝግባ ሆኑ። ቅርንጫፎቿን እስከ ባሕር፣ ቡቃያዋን እስከ ወንዙ ዘረጋች። አጥሯን ለምን አፈረስክ? መንገድ አላፊ ሁሉ ይቀጥፋታል። የዱር እሪያ ረከሳት፣ የአገር አውሬም ተሰማራባት። የሰራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት፣ እይም። ይህችን የወይን ግንድ ጎብኝ። በሰው እጅ ላንተ ያጸናኸውን ቀኝ የተከላትን አንሳ። በእሳት ተቃጥላለች፣ ተነቅላማለች። ከፊትህ ተግሣጽም የተነሳ ይጠፋሉ። ስለማን ነው የሚያወራው? ስለ እስራኤል። ከግብፅ ያመጣሃትን የወይን ተክል ተከልክ ነው የሚለው ኢሳይያስ ምዕራፍ 5 አሁን ስለ ወዳጄና ስለ ወይን ቦታው ለወዳጄ ቅኔ እቀኛለሁ። ለወዳጄ በፍሬያማው ኮረብታ ላይ የወይን ቦታ ነበረው። በዙሪያው ቆፈረ፣ ድንጋዮችን ለቅሞ አወጣ፣ ምርጥ የሆነውን አረግ ተከለበት፣ በመካከሉ ግንብ ሠራ፣ ደግሞም የመጥመቂያ ጉድጓድ ማመነ። ዳሩ ግን ሆምጣጣ ፍሬ አፈራ። አሁንም እናንተ በኢየሩሳሌም የምትኖሩ የይሁዳ ሰዎች ሆይ በእኔና በወይኑ ቦታ መካከል እስቲ ፍረዱ። ለወይኔ ያላደረግኩለት ከዚህ ሌላ አደርግለት ዘንድ የሚገባኝ ምንድን ነው? ወይንን ያፈራል ብዬ ስተማመን ስለምን ሆምጣጣ ፍሬ አፈራ? አሁንም በወይኔ ላይ የማደርገውን እነግራችኋለሁ። አጥሩን እነቅላለሁ፣ ለማሰማሪያም ይሆናል። ቅጥሩንም አፈርሳለሁ፣ ለመራገጫም ይሆናል። ባድማ ኩርንችትና እሾህ ይበቅልበታል። ዝናብን እንዳያዘንቡበት ደመናዎችን አዛለሁ። የሠራዊት ጌታ እግዚአብሔር ወይን ቦታ እርሱ የእስራኤል ቤት ነው። የደስታውም አትክልት የይሁዳ ሰዎች ናቸው። ፍርድን ተስፋ ያደርግ ነበር፣ እነሆም ደም ማፍሰስ ሆነ። ጽድቅንም ይተማመን ነበር፣ እነሆም ጩኸት ሆነ። የወይኗ ግንድ ማናት? ምን የተደረገላት? የቆፈረላት፣ ማዳበሪያ ያደረገላት፣ የተንከባከባት፣ የጠበቃት፣ ነገር ግን የተጠበቀውን ጣፋጭ ፍሬ ሳይሆን ሆምጣጣ ፍሬ ያፈራች።
ጻፉ። ኢሳይያስ 27 ከ2 እስከ 5 ይህን ነው ያስረዳናል። ኢሳይያስ 27 ከ2 እስከ 5፣ ኤርምያስ 2:21 12 ከ10 እስከ 11 12 ከ10 እስከ 11፣ ሕዝቅኤል 15 ከ1 እስከ 8 15 ከ1 እስከ 8 17 ከ1 እስከ 21 19 ከ10 እስከ 14 19 ከ10 እስከ 14 ሆሴዕ 10 ከ1 እስከ 2። ስለዚህ ይህ ሁሉ እንክብካቤ የተደረገላት መልካም ፍሬ ያላፈራች የወይን ግንድ እስራኤል ናት። ስለዚህ አሁን ጌታችን ኢየሱስ ክርስቶስ መጥቶ ምን አለ? እውነተኛ የወይን ግንድ እኔ ነኝ። ምን አይነት የወይን ግንድ? እውነተኛ። እስራኤል ውሸተኛ የወይን ግንድ ናት። የሚጠበቅባትን ያላደረገች ስለሆነች እስራኤል ሁሉ እስራኤል አይደለችም። ትሩፋኑ ነበሩ። ከትሩፋኑም ቀጥሎ አንዱ መከረኛ ሎሌ፣ መከረኛ አገልጋይ መሲሁ ነው እውነተኛ እስራኤል ሆኖ የመጣው። እስራኤል የወይን ግንድ ነበረች። ነገር ግን ኮምጣጣ ፍሬ ስላፈራች አሁን እኔ ነኝ የወይን ግንድ እውነተኛ በሚል ኳሊፊኬሽን የመጣው። ስለዚህ ከማን ጋር ነው በአንጻሩ የቀረበው? እውነተኛ ካልሆነችው ተበላሽታ ከቀረችው ከእስራኤል አኳያ ነው። ስለዚህ መላውን እስራኤል የሚወክለው እውነተኛው እስራኤል ማን ነው? ኢየሱስ ነው። ኢየሱስ ብቻውን እስራኤል ነው። ስለዚህ ጌታ ኢየሱስ የእስራኤልን ታሪክ በራሱ ሕይወት ጠቅልሎ በእውነተኛ እስራኤልነት፣ በአዲስ የእግዚአብሔር አገልጋይነት ለአሕዛብ ብርሃን ሊሆን ተገለጠ። እግዚአብሔር ለሕዝቡ የገባው ኪዳን፣ ለአብርሃም የገባው ኪዳን፣ ለዳዊት ኪዳን የገባው የሚፈጸመው በክርስቶስ ሆነ። ስለዚህ ክርስቶስ እስራኤል ያቃታትን ለመፈጸም እስራኤልን ወክሎ እንደገና ደግሞ እስራኤልን ሊያድስ ነው የመጣው። እስራኤል የእግዚአብሔር ልጅ ተብላ ነበር። አሁን የእግዚአብሔር ልጅ ማን ነው? ክርስቶስ ነው። ስለዚህ በዚህ አውድ ስንወስደው ለሆነ ዓላማ ከመመረጥ ጋር፣ አሕዛብን ለማዳን ከመመረጥ ጋር ያለው የእግዚአብሔር ልጅነት አሁን የማን ነው? የክርስቶስ ኢየሱስ። ማቴዎስ በተለይ ይህን በደንብ ይነግረናል። የማቴዎስ ወንጌል የተጻፈው ለእስራኤል ገና ሲጀምር ክርስቶስን ከማን ጀምሮ ነው የሚያስረዳው? ምዕራፍ 1 ላይ ከማቴዎስ ጉዳዩ ምንድን ነው? እስራኤል ስለሆነች። ሉቃስን ስናነብ ከአዳም ጋር ነው የሚሄደው። ለዓለም ለእስራኤላውያን ስለሆነ ስለ እስራኤል ብዙ ነገር የሚነግረን እሱ ነው። ለምሳሌ ኢየሱስ በሕፃንነቱ ከሄሮድስ ሽሽት ወደ ማን ሄደ? ወደ ግብፅ ሄደ። ማን ነው የሚነግረን? ማቴዎስ። ከዛ በኋላ ሆሴዕ 11:1ን ጠቅሶ 2:13-15 ምን ይለናል? 2:15 ላይ እርሱም ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ ይላል። ሆሴዕ 11:1 ትንቢት አልነበረም። ሆሴዕ 11 ትንቢት ሳይሆን ነቢዩ ሆሴዕ ወደ ኋላ እያየ እስራኤልን ሕፃን ሳለ ወደድኩት ልጄን ከግብፅ ጠራሁት ተብሎ ያለፈ ነው። አሁን ግን ክርስቶስ ኢየሱስ ወደ ግብፅ የሄደው፣ ወደ ሌላ ያልሄደው፣ ወደ ግብፅ የሄደው ይሄ ስለ እስራኤል የተነገረው ነገር አሁን በማን እንዲፈጸም ነው? በክርስቶስ። እውነተኛ እስራኤል ሆኖ የመጣው እሱ ስለሆነ ለእስራኤል የተነገረው ሁሉ አሁን ለክርስቶስ ይነገራል። ማቴዎስ ይሄንን ነው ሪኢንተርፕሪት እያደረገ የእስራኤልን ታሪክ በመሲሁ እንደተፈጸመ የሚነግረን። ይሄ ብቻ አይደለም። በተጠመቀበት ጊዜ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው ሲል እስራኤል እግዚአብሔርን ደስ ማሰኘት ያልቻለች፣ እግዚአብሔር ደስ ያልተሰኘባት ነበረች። አሁን ግን እስራኤልን ወክሎ ከእስራኤል የሚጠበቀውን ጽድቅን የመፈጸም ነገር የፈጸመ በእርሱ ደስ የሚለኝ የምወደው ልጄ እርሱ። ማቴዎስ ምዕራፍ 3 ቁጥር 13-15 ስናነብ ሊጠመቅ ሲመጣ ዮሐንስ አውካበል እኔ በአንተ እጠመቃለሁ እንጂ እንዴት አንተ በእኔ ትጠመቃለህ? ምንድን ነው ያለው? ሊከለክለው ነበር ነው የሚለው። ምንድን ነው ያለው? አሁንስ ፍቀድልኝ፣ እንዲህ ጽድቅን ሁሉ መፈጸም ይገባናል። ማን ነው መፈጸም ያቃተው? እስራኤል። በዚህ ላይ ደግሞ እስራኤል ወደ መልካሚቱ ምድር ስትገባ ከግብፅ ስትወጣ መጀመሪያ፣ ቀጥሎ ወደ መልካሚቱ ምድር ስትገባ በውሃ መካከል አልፋለች። ከግብፅ ወጣች፣ በውሃ መካከል አልፋ ነው ሄደችው። በምድረ በዳ ባል ያደርግልኝ ዘንድ ሲባል በውሃ መካከል አልፋ ነው የመጣችው። ስለዚህ አሁን ወደ ግብፅ መውረዱ የእስራኤልን ታሪክ ድጋሚ እየኖረው እንደሆነ ሁሉ በውሃ መካከል ሲያልፍ ያንኑ ኑሮ ነው እየደገመ ያለው ማለት። ከዛ ደግሞ እስራኤል በውሃ ካለፈች በኋላ በምድረ በዳ ምን ሆነች? ተፈተነች። ስለዚህ ማቴዎስ ደግሞ ምዕራፍ 3 ላይ ጥምቀቱን ከነገረን በኋላ ምዕራፍ 4 ላይ ምንድን ነው የሚለን? በመንፈስ ወደ ምድረ በዳ ተወስዶ በምድረ በዳ ተፈተነ ብሎ ይነገረናል። ከጥምቀቱ በኋላ ነው ፈተና፣ ከቀይ ባህር በኋላ ነው የእስራኤል ፈተና የመጣው ማለት ነው። የቀረበለት ፈተና እና የመለሳቸው መልሶች እየተያያዙ ናቸው። የእስራኤልን ታሪክ ነው እየኖረ ያለው። በመንፈስ ወደ ምድረ በዳ ተመራ፣
ሁለቱም ልጆች እስራኤል እና ኢየሱስ ክርስቶስ የተፈተኑት በምድረ በዳ ነው። የተፈተኑት ታማኝነታቸው፣ ታዛዥነታቸው የሚታይበት ቦታ ነው። ያቺ እስራኤል ለ40 ዓመት ተፈተነች፣ ወደቀች። 40 ዓመት የእግዚአብሔር ፕላን አልነበርም አይደል? ስለ እያንዳንዱ ቀን ተብሎ ነበር ወደ 40 ዓመት የመጣው። ክርስቶስም 40 ቀን ጾመ፣ ተፈተነ። በምድረ በዳ ተፈተኑ። ይሄኛው ልጅ ፈተናውን አለፈ ዊዝ ሻይኒንግ ከለርስ። ያችኛው እስራኤል ደግሞ በአፍጢሟ ተደፋች ማለት ነው። ሰይጣን የፈተነውን ፈተና ስናይ ጌታችን ኢየሱስ ክርስቶስ የመለሳቸው መልሶች በቀጥታ ከእስራኤል ጋር የሚገናኙ ናቸው። ሦስቱም የተወሰዱት ከዘዳግም መጽሐፍ ነው። ዘዳግም ምዕራፍ 6 ቁጥር 13 እና ቁጥር 16 እና ምዕራፍ 8 ቁጥር 3። ዘዳግም 8ን እናንብበው ከቁጥር 2 እስከ 3። አምላክህ እግዚአብሔር ይፈትንህ ዘንድ ዘዳግም 8 ከ2 እስከ 3 በልብህም ያለውን ትእዛዙንም ትጠብቅ ወይም አትጠብቅ እንደሆነ ያውቅ ዘንድ ሊያስጨንቅህ በእነዚህ በ40 ዓመታት በምድረ በዳ የመራህን መንገድ ሁሉ አስብ። ሰውም በእግዚአብሔር አፍ በሚወጣ ነገር ሁሉ በሕይወት እንዲኖር እንጂ ሰው በእንጀራ ብቻ እንዳይኖር ያስታውቅ ዘንድ አስጨነቀ፣ አስራበ። የራቡ ፈተና ምን እንዲያውቁ ነው? ሰው በእንጀራ ብቻ እንደማይኖር። ክርስቶስ በእንጀራ ሲፈተን የሰጠው መልስ ምንድን ነው? ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ በሚወጣው ቃል እንጂ። ስለዚህ የእስራኤል ፈተና ጎሉ ይሄ ነበር። ተፈተነችው ይሄን ታውቅ ዘንድ ነው አስራበህ ብሎ የተነገረው። ያንን ፈተና ተፈትኖ እንዳለፈ ከመልሱ እናያለን። ዘዳግም ምዕራፍ 6 ቁጥር 13 አምላክህን እግዚአብሔርን ፍራ፣ እርሱንም አምልክ፣ በስሙም ማል። በመካከል ያለው አምላክህ እግዚአብሔር ቀናተኛ አምላክ ነውና የአምላክህ እግዚአብሔር ፊት እንዳያጠፋ በዙሪያቸው ያሉት አሕዛብ የሚያመልኳቸው ሌሎች አማልክትን አትከተሉ። ቁጥር 13 አምላክን እግዚአብሔር ፍራ፣ እርሱንም አምልክ፣ በስሙ ማል። ለጌታ ለአምላክህ ስገድ፣ እርሱን ብቻ አምልክ የሚለው ይህንን ነው ጌታችን ኢየሱስ ክርስቶስ የተናገረው። ቁጥር 16 በማሳህ እንደተፈታተናችሁት አምላካችሁን እግዚአብሔርን አትፈታተኑት። ጌታ አምላክህን አትፈታተነው ተብሎ ተጽፏል ብሎ ጌታችን የመለሰው እዚህ ቦታ ነው። ስለዚህ ወድቀ ብትሰግድ የራቡ ፈተና የእስራኤል ፈተና ነው። ሌሎች አማልክትን የማምለክ ፈተና ነበር እስራኤል የወደቀችበት። ክርስቶስ ኢየሱስ ሰይጣን እንዲህ ብትሰግድልኝ ይህን ሁሉ እሰጥሃለሁ ሲለው ያው ፈተና ነው። እስራኤል የወደቀችበት ትልቅ ፈተና ነው። አምልከው ጣዖት ተጠናውቷት የነበረው። ስለዚህ ሶስቱም ምላሾች የሚያሳዩን የእንጀራውም ጥያቄ ሰይጣን እንዲመለክ መፈለጉም እሱም ጥያቄ ከአምልኮተ ጣዖት እስራኤል የተፈተነችበት ነው። እንደገና ደግሞ እግዚአብሔርን የመፈታተንም ጥያቄ እስራኤል ተፈትና የወደቀችበት ፈተና ነው። ስለዚህ ሐዋርያው ማቴዎስ የሚነግረን ኢየሱስ ክርስቶስ እስራኤል የሆነችውን ሁሉ እየሆነ የወደቀችበትን እሱ እያለፈ እስራኤል በእሷ በኩል ሊፈጸም የነበረው ያበላሸችውን ነገር ክርስቶስ ኢየሱስ ምን እያደረገ ነው? እየፈጸመ ነው። ስለዚህ ለእስራኤል የተሰጠው ተስፋ አልተሻረም። በማን ተፈጸመ? በክርስቶስ። መጽሐፍ ቅዱስ የሚነግረን ተስፋዋ ተሻረ፣ ኪዳኗ ተሰረዘ አይደለም የሚለን። የተገባው ተስፋ በማን ተፈጸመ? ስለዚህ እስራኤል ለአሕዛብ በረከት መሆን አቃታት። ክርስቶስ ኢየሱስ ለአሕዛብ በረከት ሆነ። ወደፊት እናየዋለን። ግን አዲስ እስራኤል ደግሞ ማቋቋም ይጀምራል። እስራኤል 12 ነገድ ነበራት። 12 ይመርጥና ምን ያደርጋል? አዲስ እስራኤል ይመሰርታል። ከብዙዎች ወደ ትሩፋን ወደ አንድ ነበር። ከአንድ ወደ ትሩፋን ከዛ ወደ ህዝብ ሁሉ ወደ ዓለም ህዝብ ያንኑ በሪቨርስ ኦርደር ያመጣዋል። እስራኤል መጀመሪያ መፈጸም የነበረባትን ያመጣዋል። ስለኛ ልጅነት ስላይ እናያለን። የዛሬው ነጥባችን ግን እስራኤል የእግዚአብሔር ልጅ ናት። ልጅ የሆነችው ከአሕዛብ መካከል ስለመረጣት ነው። ሲመርጣት ለሌሎች ለመድረስ ለሌሎች ለበረከት እንድትሆን ነው። እስራኤል ሺ ሚስ ዘ ፖይንት ኤቭሪቲንግ ሚስ አረገችና ራሷን ብቻ ለይታ ማየት ላይ ሆና ለሌሎች መድረስን እግዚአብሔር እንኳን ሲናገራቸው በጣም የሚንገበገቡ ነው የሆኑት። ወደ ነነዌ ሲላክ እዛ ድረስ ሰው እንዴት አክርሮ ይሄዳል? ሌላው ህዝብ ከሚድን ብሎ ባህር ላይ እስከመጣል ሰው ይደርሳል። ይሄ የሚያሳየው የእስራኤልን ልብ ነው የሚያሳየን። እግዚአብሔር ግን ዓላማውን አልቀየረም። ያንኑ ዓላማ ያንኑ ግብ በማን ፈጸመው? በእስራኤል። እስራኤልን ሰርዞ ሌላ ህዝብ አላመጣም።
ከዛው ከእስራኤል መካከል አንድን አገልጋይ መረጠ፣ ክርስቶስን። ያው ክርስቶስ ደግሞ ሌሎች 12 እስራኤላውያንን መረጠ። በአዲስ መልኩ ነው እስራኤልን የተካው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል በዚህ ዛሬ ባየነው አውድ ምን እያልን ነው? እውነተኛ እስራኤል ነው እያልን ነው። የእግዚአብሔር ልጅ የሚል ባየን ቦታ ሁሉ አምላክ ማለት ነው አንልም። በዚህ ኮንቴክስት ለምሳሌ ተጠምቆ ሲመጣ በእርሱ ደስ የሚለኝ ልጄ ሲል በውሃ በማለፍ የሆነው ነገር እስራኤልን ነው እየነገረ ያለው። ልጄን ከግብፅ ጠራሁት የተባለው ይፈጸም ዘንድ ብሎ ከግብፅ ሲወጣ ልጄን የሚለው የሚያሳየው አምላክነትን ሳይሆን ምንነትን ነው የሚያሳየው፣ እስራኤልነትን ነው የሚያሳየው። ወደፊት እንደርስበታለን። በአንዱ ልጅነት ስር ሌላው እንዴት ደግሞ እየታቀፈ በአንዱ ውስጥ ሁለተኛና ሶስተኛ ትርጉሞች እናያለን በአውዱ። ግን በእነዚህ ቦታ ስናየው እውነተኛ እስራኤል ነው። ስለዚህ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ስንል ዛሬ ባወራንበት ኮንቴክስት እውነተኛ እስራኤል ነው ማለት ነው። ጌታ ቢፈቅድና ብንኖር የሚቀጥለው ሳምንት ደግሞ ሌላኛውን አይነት የእግዚአብሔር ልጅነት የንግስናውን የእግዚአብሔር ልጅነት እናያለን። ከዛ ደግሞ ጌታ ቢፈቅድና ብንኖር አምላክነት የሚል ትርጉም ያለውን እናያለን። ከዛ ደግሞ የኛ ልጅነት የቱ ጋ ነው የሚገባው የሚለውን እናያለን ማለት ነው። እግዚአብሔር ይመስገን። ሰዓታችን አልቋል።